አድማጮቻችን እንግዲህ ትላንትና የምክር ኮሚሽኑ በስቶክሆልም ባደረገው ውይይት ላይ የነበሩ በቦታው ላይ የነበሩና ድምጻቸውን ካሰሙ ባልደረቦቻችን መካከል ሁለቱ መስመር ላይ ይገኛሉ። ራሳቸውን በማስተዋወቅ ይጀምሩ። እስቲ መጀመሪያ ሄሎ ይሰማል? ይሰማል። እሺ ትላንትና እንግዲህ በነበረው አገራዊ የምክር ኮሚሽኑ ስብሰባ ላይ ተገኝተን እንግዲህ በቦታው ድምጻችንን ካሰማን መካከል እናንተም ትገኙበታላችሁ። እስቲ ለአድማጮቻችን ራሳችሁን አስተዋውቁ። መጀመሪያ ብርሃኑ። እሺ ብርሃኑ እባላለሁ። ትላንትና እንግዲህ እኔ እንኳን የምክክር ኮሚሽን ማለት ፉገራ ኮሚሽን ብለው ይሻለኛል። ያው ዳንኤል ክብረት ጽፎ የሰጣቸው ነው ያነበቡት። ሰው 10 ያዳምጣል፣ 10 ማዳመጫ አለው፣ 50 ሆዱ ያዳምጣል፣ ጆሮ ያዳምጣል፣ ወገቡ እግሩ ተረት ነበር ይወራ የነበረው። ከዛም የቁጥር ብዛታቸው ሁሌ የተለመደ ነው። ይሄ ቁጥር ብዛት እንዲያርገን ትግራይ ክልል አልሄድንም፣ ግን በውስጥ ለውስጥ ተነጋግረናል። ውሸት የውሸታቸው ብዛት። ሁለተኛ ካቀረቡት ልጀምር ብዬ ነው። ሶስተኛ ካቀረቡት በመንግስት ምንም አንደግሞም፣ ነፃ ነን፣ ገለልተኛ ነን ብለው በመንግስት ባጀት እንደሚደግሙ እዛው ወረቀቱ ላይ ያየነው ነበር። በመንግስት ባጀት የሚመራ ገለልተኛ ነን፣ ከመንግስት ገለልተኛ ነን የሚለው ነገር ትንሽ ጥያቄ ጭሯል። ያም ይሁንና ግን እኛ ጥያቄ ሲነሳ ተነግሯቸው የመጡ አይነት ሰዎች ትላንትና ተቃዋሚ ነን ብለው እዚህ ስዊድን ምድር እንቹፍ ይሉ የነበሩ ሰዎች ዛሬ ግን እግራቸውን አረንቋ ውስጥ ነክረው አትናገሩ፣ እረፉ፣ ዝም በሉ የሚሉ ሰዎች የበዙበት ስብሰባ ነው። የራሳቸውን ሰዎች እንደሰበሰቡ እርግጠኛ ነኝ። ያው ምክክር ኮሚሽኑ ከደፊት ይናገር የነበረውን ነገር አይናገር፣ ከደጋፊዎቻችን ሳይሆን ከሚቃወሙም ጋር ነው የምንሰበሰበው ይሉ ይለፈልፉ የነበሩ ሰዎች አልነበሩም። ትላንት እነሱ እንደሱ አልነበሩ። የመናገር መብት አይፈቅዱም። እንዲህ ሲባል አይ ይሄ በኋላ የኛ ሐሳብ ስጡ፣ እንዲህ ሲባል ሐሳብ። ስለዚህ እኛ በመሐከል ያው ባገኘነው አጋጣሚ ተነስተን ድምጻችንን ለማሰማት ሞክረናል። ስናሰማም ሊደባደቡ የተነሱ ሰዎችም ነበሩ። አንዳንድ እህቶቻችንም የማይገባ ነገር ለማድረግ ተነስተዋል። ያው እንግዲህ ኃይል መጠቀም አቅቶንም አይደለም፣ ግን ኃይል አይደለም የተጠቀምነው፣ እውነትን ይዘን የቆምነው። ግን የመጣው መጨረሻ ላይ የሆነው ነገር የሚያሳዝን ነው። እኛን ፖሊስ ደውለው ከጠሩ በኋላ ግቡ ብሎ ለማሳፈን ነበር የሞከሩት በፖሊስ፣ ግን ያልተሳካላቸውም። እኛ 4 ሰው ነን። አገር የተናደ ያህል ከተማ የተቃጠለ ያህል እዛ መሀከል ሜዳ ላይ 4 ፖሊስ አለ። እነ ቢኒያም አጠገብ ላይ ቱነልባና 2 ፖሊስ መኪና አለ። በጀርባ በኩል 3። ይሄ ሁሉ መኪና መምጣቱ አስገርሞኛል። ምን ብለው እንደደወሉ ምን ብለው እንዳሉ ግራ ነው የገባኝ። ግን ምክክር ኮሚሽን ሳይሆን ይሄ ፉገራ ኮሚሽናቸውን ይዘው አሁን እንግዲህ በዚህ ይቀጥላሉ። የት እንደሚሄዱም እንደሚደርሱም አላውቅም። እንግዲህ ውርደቱ ከዩሮፕ ስዊድን ጀምሯል። ለንደንም እንግዲህ እንደሚዋረዱ እርግጠኛ ነኝ። አውርቻለሁ ከለንደን ፋኖች ጋራ። ይሄ ነው ያለው ትላንትና። ግን የሚያሳዝነኝ ነገር ግን ሆዳደር መብዛቱ ነው። ሆዳደር የሰውን ባቀር የማይለው ሆዳደር እንሄድበታለን። እሱን የተገኙትን ሰዎች እንግዲህ እኔ በራሴ እይታ ከፍያቸው እንትን እያልኩን ነበር። እሱን ይላል። እስቲ ቢኒ እንዴት ነበር? መጀመሪያ እስቲ ራስህን አስተዋውቅና። እሺ ሰላም፣ እንደምን አረፈዳችሁ። ቢኒያም ሁሴን እባላለሁ። የቀድሞ የኢትዮጵያ ድምጽ ሬዲዮ ባልደረባ፣ አሁንም እንደ ባልደረባ ራሴን ቆጥራለሁ። ምንድነው ትላንትና የነበረው የምክክር ኮሚሽኑ በስቶክሆልም በኤልፍሆስ አካባቢ የሚገኘው ስቶክሆልም ሜሳን ያደረገው ስብሰባ ነበረ። አንዳንዶቹ በቀጥታ ኢንቫይትድ የሆኑ ግለሰቦች ናቸው። ጥቂቶቻችን ደግሞ በጠየቅነው መሰረት ኢንቪቴሽን ፎርም ሞልተን በዛ ደረጃ ኢንቫይትድ ተደርገን ነበር የተገኘነው ቦታው። በአጠቃላይ የነበረው ሁኔታ በእውነቱ በዚህ ሀገር የፖለቲካ የድጋፍም ይሁን የተቃውሞ እንቅስቃሴ
ፊታቸው ያልተለመዱ ወይም ደግሞ በተለያየ አጋጣሚ በማህበራዊ እንቅስቃሴ ማናቃቸው ግን እዚህ ሀገር ናቸው ተብሎ የመጡ ሰዎችን ነው በብዛት ያየነው። ሁኔታውም የተደራጀ ነው። በአንድ በኩል የተደራጀ ነው። ተመሳሳይ ድምጽ ያላቸው ሰዎች ኦሬዲ እነሱ ተግባብተው ተስማምተው ተነጋግረው እንዴት አድርገው ፕሮግራሙን ማካሄድ እንዳለበት በተቀናጀ ሁኔታ የተነጋገሩ ሰዎች በሚያስመስል ሁኔታ ነው የነበረው ሁኔታ። ስለዚህ ከምክክር የሚለውን ኮንሰፕትም ያሟላ አይደለም። ምክክር የተለያየ ሐሳብ ያላቸው የሚጋጭ ሐሳብ ያላቸው ሰዎች አንድ ላይ ቁጭ ብሎ ዲያሎግ ማለት ክርክር፣ ምክክር፣ ድርድር የተለያዩ ሐሳቦች ተገናኝተው ተፋጭተው ሌላ አዲስ ሐሳብ የሚያመጡበት ነው። ግን ተመሳሳይ ያላቸው ሰዎች ስቴጅድ የሆነ ድራማ የሚመስል ዳይሬክትድ የሆነ የተቀናጀ ውጤቱ መጨረሻው የሚታወቅ አጀማመሩ አጨራረሱ አጠቃላይ በታቀደ እነሱ ባቀዱት መልክ ተመሳሳይ ሐሳቦች ተነስተው ዝም ብሎ ለይስሙላ ተመካክረን ለማለት የተደረገ እንደሆነ ብዙ መልክቶች ያሉት ነው። ቢሆንም እኛ በእለቱ እዛ የተገኘን ሰዎች ደግሞ እነሱ ከተዘጋጁበት ወይም ካቀዱት አካሄድ በሰላማዊ በሆነ መልኩ ኮንሰርኖቻችንን፣ ጥያቄዎቻችንን፣ ሐሳቦቻችንን ለማሰማት ተገኝተን ነበረ። ነገር ግን በተቀናጀ መልኩ የማፈንና ድምጾች እንዳይሰሙ የመከልከል በአካሄድና እንደዚህ አይነት በፕሮሲጀራል በመሰሉ ነገሮች አካሄድ በማለት ምንድነው ቀጥታ ንግግር ማስቆም ሳይሆን ንግግሩን መረበሽ፣ ተናጋሪውን መረበሽ፣ ተናጋሪውን አቴንሽን ዳይቨርት ማድረግ እና በተቀናጀ መልኩ እጅ በማንሳት ድምጽ በማሰማት የተለየ ሐሳብ እንዳይሰማ በቃ ተቀናጅተው ሲንቀሳቀሱ እኛም ደግሞ እዛ የነበረን ሰዎች ምንድነው ሐሳብን በነጻነት የመግለጽ መብት አለ። ምክክር እስከሆነ ድረስ ዲያሎግ እስከሆነ ድረስ ኮንሰርኖች መሰማት አለባቸው፣ ድምጾች መሰማት አለባቸው በሚል እኛም የነሱን አንድ አይነት ሂደትን የሚከተል አቅጣጫ እንትን በማለት አሳማን ሊፕስቲክ ቀብቶ ለማሳመር የሚያደርጉትን ጥረት አሳማ እንደሆነ ደግሞ እኛ ሊፕስቲክ የሚቀባም አሳማነቱ ስለማይለወጥ እኛም ማሳየት ያለበት ትክክለኛ ከለሩም ስለሆነ ያንን ከለር አሳይተናል ብዬ አስባለሁ። እንደ አላማው ስብሰባውን የመረበሽ ወይም የመበጥበጥ አይደለም። እነሱ እንዳቀረቡት ወይም እነሱ እንደተከተሉበት አካሄድ ከባዱ በቃ ስብሰባውን የምንበጠብጥ ሰዎች አድርገው ነው ለምሳሌ ሞከሩት። በእውነቱ በወቅቱ ቪክቲም የነበርነው እኛ ነን እንጂ እነሱ አይደሉም። ምክንያቱም አንድ ሰው ሐሳቡን በነጻነት መግለጽ ከተከለከለ ያ ሰው ቪክቲም ነው እንጂ ቫዮለንስ የሚፈጽም ሰው አይደለምና በራሳቸው ሜዳ ነጥብ የጣሉበት በዚህ ደረጃ ዲሞክራሲያዊ በሆነ ሀገር ውስጥ በዚህ ደረጃ ሰዎችን በተጽዕኖ ውስጥ መክተት ከቻሉ በሌሎች ወይም ደግሞ ይሄንን ሴናሪዮ ኢትዮጵያ ውስጥ ብናደርገው ሰዎች ምን ያህል ሐሳባቸውን በነጻነት እንዳይገልጹ ምን ያህል ተጽዕኖ እንደሚያደርጉ በቀጥታ የሚያሳይ ነውና በአጠቃላይ ምክክር ሳይሆን የሚፈልጉትን ድምጽ መስማትና ራሳቸውን በራሳቸው ማስደሰት የያዙበት ሂደት እንደሆነ ነው የተገነዘብኩት። በጣም ይገርም። እኔ እንደው ይሄን ታዝባችሁ ከሆነ እንደው እነዚህ ሰዎች በጣም የታዘብኩት ነገር አሁን ቢኒ ኢትዮጵያ ውስጥ ቢሆን ስትል ነው ትዝ ያለኝ። ኢትዮጵያ ውስጥ ያደረጉት የምክክር ኮሚሽኑ እንግዲህ ላለፉት 2 አመታት ነው በተለያዩ ከተሞች በተለያዩ ክልሎች እየዞሩ በቃ ኦልሞስት ፌስቲቫል በሚመስል ሁኔታ ነው ምክክር ኮሚሽን ከህዝብ ተወካዮች ጋር አድርገናል የሚሉት። እንግዲህ ይሄ የትላንትናው በትንሹ ማሳያ ነው ምን ያህል የህዝብ ድምጽ ሊታፈን እንደሚችል። ኢትዮጵያ ውስጥ ደግሞ መሳሪያው በእጅህ ነው። እንግዲህ ስለ ኢትዮጵያው ነገር ስታስብ እስቲ ምን እንትን ትላለህ? በኢትዮጵያ ስለተደረገው የምክክር ኮሚሽኑ እንዴ ቃቃ ጨዋታ ነው። አየን እኮ ትላንትና ስለኛ ተናገሩ። እኛ ስለነሱ ምን አውቀን ነው የምንናገረው? አብረናቸው አልሰራን። አይታችኋል። አምባሳደሩ ከመድረክ ስለ ምክክሩ ስለኛ ተናገሩ። ይሄ የኛ ስለኛ ነው። እኔ ስለሱ ምን ይስራ፣ ከማን ጋር ያውራ፣ ምን ያድርግ፣ ከሚስቱ ጋር ይሰብሰብ፣ ከልጁ ጋር የታውቃለሁ።
እዛ የሚሰበሰቡት ከክልል መሪዎች ጋር ተሰበሰቡ ሄዱ ፌስቲቫል እንዳገለጽከው ዘፈን ጭፈራ በሚመስል መንገድ አደረጉ መጡ እዛ እንደኛ እንደ ትላንት አንድ ሰው ልናገር ቢል አርፈ ቁጭ በል ትታሰራለህ ተብሎ እንደሚያስፈራሩት እርግጠኛ ነኝ እኛን ትላንትና ምንድነው አንዱ ከኛ ጋር የተጣላው ጆሮ ግንዳችሁን እላችኋለሁ ነው ያለው ፊልም ምድር ልማታለው ብሎ የፎከረ ሰው እጁን ሰንዝሯል እኔ ላይ ግን ያው ምንም እኔ ያልሰነዘርኩ መሰንዘር አቅቶንም አይደለም ግን የልንረብሽ ቀደም ቢኒ ወንድሜ ቢኒ እንዳለው ልንረብሽ አለም ይሄን ነው ልንጠይቅ ነበር ይሄን ነው ብዙ ጥያቄዎች እየጻፍን ነበር ግን እነሱ ከመድረክ ላይ የተነሱበት አነሳስ በቃ አንደኛ እኔ ይቅርታ አድርጉልኝ እንዲህ አይነት መድረክ መርተው ማያቁም ደንግጠዋል በቃ አምባሳደሩ ራሱ 10 ጊዜ ማይክ ያስቆማል 10 ጊዜ አይ ወደዛኛ እነሱ የሚፈልጉት ሐሳብ ሲሆን ዝም ይላሉ የሴቶች ጉዳይ ተነሳል 3 ልጆች ስላሉኛል እነሱን የሚኮረኩራቸው መንግስትን የሚነካ ነገር ሲነሳ አቆሙ ይላሉ ታዲያ ኢትዮጵያ ውስጥ በዚህ አይነት እንኳን ውይይት አይደለም አብሮአቸው የሚሰበሰቡ ሰው የራሳቸውን ሰው ተሰብስበዋል ምክክር 3000 ምናምን 300 ምናምን ጊዜ ምን አይነት ስብሰባ ተሰብስበው ውጤት እንዳመጡ በዚህ አቋማቸው ነኝ እንጃ ፍሬከርስኪ ያወሩ ተረተረት እየተወራ መድረክ ላይ እንግዲህ ተቀርቷል በሙሉ ነገር አይለይ ቢለቁት ጥሩ ነበር ሰውየው ወጥቶ ስለ በቃ እኔና ቢኒያም ጎን ለጎን ቁጭ ብለን ዳንኤል ክብረት የጻፈው ይያል ነበር እንስቄ ነበረው የተረት መጽሐፋቸውን ነበር እንዲህ ነው ስናዳምጥ እንዲህ ነው መደማመጥ አለብን ብለው ራሳቸው ብለው ማዳመጥ ግን አይፈልጉም የኢትዮጵያኖች ችግር መደማመጥ ነው አሉ እነሱ ግን ማዳመጥ አይፈልጉም ስለዚህ እኛ አሁን ያደረግነው በሰላም ነው ረብሻል ብለው ወጥተው እንኳን ለመናገር አቅም አይኖራቸውም ምክንያቱም መረጃ የላቸውም እኛ ግን በኤቪደንስ ነው የነሱ ሰዎች ሊደባደቡ የመጣሉ የማይገባ አጸያፊ ስድብ የተሳደቡ ህቶች አሉ መልሰን ግን አንሰድባቸውም እነሱን በጊዜ እንፋረዳቸዋለን አዎ እንደዛ አይነት ተልቀው የመጡ ሰዎች ሁለት ቦታ የሚረግጡ ሰዎች ብዙዎች አጋጥመውናልና የነበረው ትላንትና ትንሽ ነጥብ ጥለዋል በዚህ ሁኔታ ለንደን ላይ የሚቀጥማቸው ደግሞ እናያለን እኛም አለን እነሱም አለን እግዚአብሔር አለ እድሜ ይሰጠንና እናያለን ምን አይነት ነገጣት ምን እንደሚያወሩን ሰማለን ይሄን ነው ማለት አመሰግናለሁ የሚቀጥለው እንግዲህ ምን እንደሆነ እናያለን በእኔ እይታ እንግዲህ እኔ በራሴ እይታ የተገኘው ሰው በሶስት ይከፈላል ብዬ ነው የማስበው የመጀመሪያው ያው ኢኮኖሚካል ጥቅም ነው ወደዛ ዲቴይልስ መግባትም አያስፈልግም በማንኛውም መንገድ ሀገር ቤትም ይሁን እዚህም ሀገር ይሁን የኢኮኖሚካል ጥቅም የሚፈልግ አይነት ሰው ይኖራል ሁለተኛ እንዲህ ያልገባው ሰው አለ ምን እንደሆነ አጠቃላይ በቃ ዝም ብሎ አንዳንድ ነገሮች ላይ መገኘት የሆነ ፕሮግራም ሲሆን የሚገኙ አይነት ሰዎች ነበሩ ሌላው ደግሞ በዚህ አጋጣሚ እኛም አሁን ጥያቄ ለመጠየቅ የመጣ ሰው አለ ትክክለኛ ጥያቄ ሊጠይቅ ተሳትፌ ለነዚህ ሰዎች ሐሳቤን ገልጬ መፍትሄ አገኛለሁ ብሎ የመጣ ሰው አለ ሰዎቹን እኔ በዚህ መልኩ ነው የምከፍላቸው ቢኒ እንዴት አየኸው እስቲ ስለተገኙ ሰዎች ምን አይነት እይታ እንትናል እንግዲህ ዳልከው አሁን እኔ መጀመሪያ ከስሙ ነው የሚጀምረው ያው ሀገራዊ የምክክር ኮሚሽን የሚለው የመጀመሪያው ቃል ሀገራዊ ነው የሚለውና ሀገራዊ አይደለም ይሄ ብልጽግናዊ ነው ምክንያቱም የወክልና ጥያቄዎች አሉ እንዳየነው መድረኩ ላይ የተወከሉ ሰዎች ኢትዮጵያን ወይም ደግሞ የኢትዮጵያን ሀገራዊ ሁኔታ የሚወክሉ አይደሉም አንድን አስተሳሰብ ወይም ያንድን አገዛዝ አስተሳሰብ ነው ይወክሉና ለዛ አገዛዝ እድሜ መቀጠል ምን እናድርግ በምን አይነት መልኩ ሀገራዊ በሚል ስም ብልጽግናዊ ወይም የፓርቲውን አስተሳሰብ በሀገር ሸፍነን በቃ እንዴት አድርገን እናቀርበው እንዴት አድርገን እናሳምረው ምክንያቱም የኢትዮጵያ ሕዝብ ሀገሩን ይወዳል ያንን ስለሚወድ ሀገሩን ስለሚወድና ለሀገሩ ሰላምና እድገት ስለሚጨነቅ ስም ስንጠቀም የሀገራዊ ምክክር ኮሚሽን ብንለው የተሻለ ይሆናል ብለው አስበው እነሱ ስትራቴጂካሊ ነው የሚንቀሳቀሱትና ሀገራዊ ስላልሆነ አሁን በብልጽግና ፓርቲ የተሰራ
ፈንድ የሚደረገው በዛው ፓርቲ ነው። ኢቭን አጀንዳ የትኛው አጀንዳ ውይይት ውስጥ መግባት እንደሌለበት የትኛው አጀንዳ ውይይት ውስጥ መግባት እንደሌለበት ተወስኖ በጠቅላይ ሚኒስትሩ ያው የአፎለንታ ሳይሆን የአምባገነንነቱ ጥግ የምክክር ኮሚሽኑ በዚህ ጉዳይ ላይ ብቻ ነው መመካከር የሚችለው፣ በእነዚህ ጉዳዮች ላይ መመካከር አይችልም ብሎ ማንዴቱን ራሱ አሳንሶ ነው ያቀረበው። እና የተገኙ ሰዎች በእውነት የኢትዮጵያ ሰላምና ደህንነት ወይም ደግሞ የኢትዮጵያ ሀገራዊ መጽናት የሚያሳስባቸው ሳይሆን የጠቅላይ ሚኒስትሩ ስልጣን ከሀገር መቆየት በላይ የሆነባቸው ናቸው። ምክንያቱም እነሱ የሚፈልጉት ጠቅላይ ሚኒስትሩ በስልጣን እንዴት አድርገው እድሜያቸውን በጦርነት እድሜያቸውን እያራዘሙ ነው። ለምሳሌ ከዛ በጎን ደግሞ እንደዚህ አይነት ድራማዎችን ደግሞ በማድረግ እድሜያቸውን ያራዝማሉ። እና ኢትዮጵያኖች የሀገራዊ ምክክር ኮሚሽን የሚለውን ቃል ሊሸውዳቸው አይገባም። ይሄ የብልጽግናዎች የምክክር ኮሚሽን ነው ማለት ብልጽግናዎች በሐሳብ ባይለያዩም ለማስመሰል ያህል የሚጠቀሙበት ስለሆነ እንግዲህ ከዚህኛው ኦዲየንስ የተመለከትነው እናንተ በሶስት ከፍለ እንዳስቀመጥከው የጥቅምና የብሔር የምናምን ተጽዕኖ እንትን ብሎባቸው ይሳተፋሉ። ግራ በመጋባት እስቲ ነገር ተሳትፌ ለውጥ አመጣ ይሆን እንዴ ብሎ የሚያስባለ ግን በሰላማዊ መልኩ የሚታገሉ የፖለቲካ ፓርቲዎችን ያላሳተፈ የሚዲያ ፐርሰናሊቲዎችን ያላሳተፈ እንዲያው ለምሳሌ የኢትዮጵያ ድምጽ ሬዲዮ የተሳትፎ ግብዣ የቀረበለት አይመስለኝም። እንግዲህ እዚህ ሀገር ብዙ ሰው የሚያዳምጠው ሚዲያ ተቋም ነው እና እንዲሁም ረጅም ዓመት የቆየ ተቋም ነው እና እንደዚህ አይነት ተቋማቶችን ኢግኖር አድርገህ ሀገራዊ የሚለውን ቃል ልሰጠው። ምክንያቱም የኢትዮጵያ ድምጽ ሬዲዮ እየተባለ እንዴት ይሄንን የኢትዮጵያውያኖች ድምጽ ያስተላልፋል የሚባለውን ሬዲዮ እንደ ሚዲያ ተቋም አክብረው ሳይጋብዙ ምክክር እያደረግን ነው ይላሉ። እና ከዚህ ስትመለከተው ምንድነው እንዳልኩት የጥቂት ሰዎች ፓርቲ ድግስ እንደዚሁ በቃ የሆነ ነገር እየሰራን ነው ብሎ በአለም አቀፉ ማህበረሰብ መሰረት አይን ጥሩ ስም ለማግኘት የሚያደርጉት እንቅስቃሴ ነው እንጂ ኢትዮጵያ ውስጥ ሰላምን የሚያመጣ ዲሞክራሲን የሚያጸና እንቅስቃሴ አይደለም። በሰላም የሚታገሉ የፖለቲካ ፓርቲዎችን ከጫዋታው ውጪ ያደረገ የጆርናሊስቶችን ከጫዋታው ውጪ ያደረገ የፖለቲካል አክቲቪስቶችን ከጫዋታው ውጪ ያደረገ ጥቂት የቀድሞ አመራሮችና የፖለቲካ ፓርቲ በኢህአዴግ ጊዜ የነበሩ ሰዎችን እዛው ውስጥ ከቶ እነዚህ ሰዎች ኮሚሽኖች ናቸው ይፈርሳል። ይሄ ኮሚሽን ማንንም ማድረው በሚገርም ሁኔታ ራሱ ጠቅላይ ሚኒስትሩ እንደሚያፈርሰው እርግጠኛ ነኝ። 3 አመት ነው የሥራ ዘመኑ ራሱ ሊጠናቀቅ ራሱ ትንሽ ጊዜ ነው የቀረው ወይ ይራዘምለታል ይላል አዋጁ ላይ። እና በዛ መልኩ ነው ያየሁት። ተሳታፊዎቹም ኮሚሽኑም የሀገራዊ ሳይሆን የብልጽግና ምክክር ኮሚሽን በሚል ያየሁት። እስቲ ብሬ በመጨረሻ እንግዲህ የምትጨምረው ሐሳብ መልእክት ለዲያስፖራው በዚህ በአገረ ስዊድን የሚገኝ